በተለያዩ ጊዜያት ወደ አዲስ አበባ ከተማ በህገወጥ መንገድ የጦር መሳሪያዎችን ለማስገባት የሞከሩ በርካታ የጦር መሳሪያዎች ከነ ተጠርጣሪዎች በጸጥታ ኃይሎች የተቀናጀ ስራ በቁጥጥር ስር እንደዋሉ መረጃ ያመለክታል። በመሆኑም በህገወጥ መንገድ የጦር መሳሪያ ሲያዘዋውሩና ይዘው የተገኙ ተጠርጣሪዎች በህግ ተጠይቀዋል። ተከሳሽ አማረ ለውዬ የተባለው ግለሰብ ተከራይቶ ከሚኖርበት መኖሪያ ቤት ውስጥ ነው ብርበራ ሲደረግ 5 ሽጉጦች ተይዘውበታል። ሰው ማስረጃዎችን፣ የሰነድ ማስረጃዎችን በማሰባሰብ በተገቢ ሁኔታ ምርመራውን በማጣራት በዚህ ተጠርጣሪ ላይ ተጠርጣሪውን በጣቢያ እነኝን መሳሪያዎች ተከሳሹን ወደ ኮልፌ ቀራኒዮ ክፍለ ከተማ አቃቢ ህግ በመላክ ክስ እንዲመሰረትበት ተደርጓል። ክስም ተመስርቶበት በፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ወንጀል ችሎት ክሱን ሲከታተል ቆይቶ ይህ ተጠርጣሪ በዋስትና ከወጣ በኋላ ከአካባቢው ላይ ይሰወራል። ፍርድ ቤቱም ተጠርጣሪው ባለመቅረቡ ምክንያት በሌለበት በዚህ ተከሳሽ ላይ በ6 ዓመት ከ6 ወር ጽኑ እስራትና 3000 ብር እንዲቀጣ ይወስንበታል። ፖሊስም ባደረገው ብርቱ ጥረት ተጠርጣሪው ከተሰወረ ከ1 ዓመት ከ8 ወር በኋላ በፖሊስ አባላቶች ሊያዝ ችሏል። ወደ ማረሚያ ቤት እንዲወርድ አድርጓል ማለት ነው። በአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀል መርማሪ ኢንስፔክተር ወንደሰን አህመድ በበኩላቸው በአንድ ተሽከርካሪ ላይ በተደረገ ፍተሻ ተጠርጣሪን ከጦር መሳሪያና ከተተኳሽ ጥይት ጋር በመያዝ ፍርድ ቤት ቀርቦ በስርዓት እንዲቀጣ መደረጉን ተናግረዋል። ተከሳሽ ጀንበሩ ጌትነት የተባለው በአራዳ ክፍለ ከተማ ቦታው ዳክሰን ተብሎ ከሚጠራው አካባቢ ተጠርጣሪ በያዘው መኪና ማዝዳ መኪና በወቅቱ የነበሩ የፖሊስ አባሎች ፍተሻ እያደረጉ ስለነበረ ፍተሻ በሚያደርጉበት ሰዓት ከመኪናው ጀርባ ላይ 26 የማካሮፍ ጥይት እንዲሁም የከባድ መሳሪያ ጥይት አንድና 19 የተለያዩ የባንክ ቡኮች በመኪናው ጀርባ ላይ የተገኘ ሲሆን እንዲሁም ደግሞ ማካሮፍ ሽጉጥ ከመሰል 6 ጥይት ጋር ተገኝቶ እሱም መሳሪያውም ፍቃድ የሌለው በመሆኑ ተረጋግጦ ተጠርጣሪ በእስር ላይ ቆይቶ ምርመራ እየተጣራ የሚገኝበት ሁኔታ የነበረ ሲሆን መዝገቡም ተጠናቆ በአቃቢ ክስ መስርቶ በልደታ ከፍተኛ ፍርድ ቤት በዋለው ችሎት ፍርድ ቤቱም ተጠርጣሪን ወይም ተከሳሽን 6 ዓመት ከ6 ወርና እንዲሁም ደግሞ በ3000 ብር መቀጮ ውሳኔ ያሳረፈበት መሆኑ ይታወቃል። ስለዚህ የጦር መሳሪያ ዝውውሮች በህዝብና በመንግስት ላይ ከባድ ጉዳት ነው የሚያደርሱት። ከዛ ውጪ እነዚህ መሳሪያ አዲስ አበባም ሲገቡ ጉዳት የሚያደርሱ ከመሆናቸውም አንጻር በስፋት እየተዘዋወረበት የነበረበት ሁኔታና አሁን ደግሞ እነዚህም ተጠርጣሪዎች እየተያዙ ውሳኔ እያገኙበት በተለያየ ጊዜ 2015፣ 16 አሁንም በ17 ላይ የተለያዩ ከ6 ዓመት ጀምሮ እስከ 10 ዓመት፣ 11 ዓመት፣ 12 ዓመት የተቀጡበት ሁኔታ ነው ያለው። ማንኛውም ግለሰብ የጦር መሳሪያን መታጠቅ ሲፈልግ ህግን ተከትሎ የተቀመጡ መስፈርቶችን በማሟላት መብቱን መጠቀም እንደሚችል በኮልፌ ቀራኒዮ ክፍለ ከተማ የፌዴራል አቃቢ ህግ አቶ ዮሐንስ በቀለ ይገልጻሉ። አዋጅ ቁጥር 1177/2012 ላይ የወጣ አዋጅ አለ። በዚህ አዋጅ መሰረት ማንኛውም ግለሰብ ህጋዊ ድርጅት የሚሆን የተፈጥሮ ሰው ጦር መሳሪያ ሲይዝ ፈቃድ ያስፈልገዋል። የጦር መሳሪያ ፈቃድ ሳይይዝ ወይም ደግሞ ፈቃድ ከተሰጠው መሳሪያ በላይ ከሆነ ይህን የጦር መሳሪያ የያዘው ህገወጥ የጦር መሳሪያ እንላለን ማለት ነው። አእምሯዊ ጤንነቱ ከተረጋገጠ አካላዊ ጤንነቱ መሳሪያ ለመያዝ ብቁ መሆኑን መረጋገጥ አለበት። ይሄ ሁለቱ ሁኔታዎች ከተረጋገጡ በኋላ ደግሞ ሌላኛው መረጋገጥ ያለበት ምንድነው? የጦር መሳሪያ ሊኖረው ይገባል። ይሄ የጦር መሳሪያ ደግሞ ወንጀል ያልተሰራበት መሆን አለበት። የወቅ ቁጥር ሊኖረው ይገባል። ማንኛውም መሳሪያ የራሱ የሆነ መለያ ቁጥር አለው። እነዚህ የወቅ ቁጥር የምንለው እሱ ነው። ይሄ የወቅ ቁጥር ደግሞ የሚታይ መሆን አለበት። እነዚህ ሁኔታዎች ከተሟሉ የጦር መሳሪያ ከመያዙ በፊት የጦር መሳሪያ የመያዝ ችሎታ መረጋገጥ አለበት። እሱ የሚረጋገጠው ደግሞ በስልጠና ነው። ስለዚህ ስልጠና መውሰድ አለበት ማለት ነው። ማንኛውም ሰው ስለ ጦር መሳሪያ ህግ በቂ ግንዛቤ ሊኖረው ይገባል። በዚህም ምክንያት በተለያየ ጊዜ በርካቶች ያልተገባ ድርጊት ሲፈጽሙ ይስተዋላል። በተለይ ከቤተሰብ የጦር መሳሪያ ሊወራረስ እንደማይችል ሁሉም ተረድቶ ለህግ አካል በማሳወቅ ከተጠያቂነት ነፃ መሆን እንደሚያስፈልግ የህግ ባለሙያው አሳስበዋል። ማንኛውን ግለሰብ አነስተኛ የጦር መሳሪያ ወይም ብዛት የሌላቸውን የጦር መሳሪያ ይዞ መገኘት ከ1 ዓመት በማያንስ ከ3 ዓመት በማይበልጥ ቀላል እስራትና በመቀጮ ይቀጣል። ከ2 በላይ ማንኛውንም የጦር መሳሪያ ይዞ የተገኘ ሰው ብዛት ያለው የጦር መሳሪያ ይዞ እንደተገኘ ይቆጠራል። ከ8 ዓመት በማያንስ ከ25 ዓመት በማይበልጥ ጽኑ እስራትና የገንዘብ መቀጮ አለው። ፈቃድ የተሰጠው ሰው ደግሞ በአጋጣሚ ወንድማችን ወይም ደግሞ አባታችን ወይም እናታችን የጦር መሳሪያ ፈቃድ ከተሰጣቸው በኋላ ሊያርፉ ይችላሉ። ከዚህ ዓለም በሞት ሊለዩ ይችላል። በዚህ ጊዜ ለተቆጣጣሪው አካል ማሳወቅ አለባቸው። ወደ ቤተሰቡ ሊተላለፍ የሚችል አይደለም። ለዚህ ማንኛውም ሰው የጦር መሳሪያ ፈቃድ ከተሰጠው በኋላ ከሞተ ለተቆጣጣሪው አካል ማሳወቅ አለበት። አለበለዚያ ያንን የጦር መሳሪያ ቤታችን ቢገኝ
ፈቃድ የሌለው ሰው ኦልሬዲ ከዚህ ዓለም በመውሰድ ተለየ የህግ ተጠያቂነት ሊያስከትልብን ስለሚችል ለተቆጣጣሪው አካል ማሳወቅ አለብን። በህገወጥ መሳሪያ የሰው ህይወትን ሊያሳጡ ከሚችሉ ወንጀሎች ጀርባም ከባድ የዘረፋና እገታዎች ሊፈጸሙ እንደሚችሉም ተገልጿል። ብዙ ሆን ብሎ የሰው መግደል ወንጀሎች የሚፈጸሙት በጦር መሳሪያ ዝውውር ነው። የተለያዩ ሰዎችን የሚያግቱትም በዚህ በጦር መሳሪያ ዝውውር በሚያመጧቸው መሳሪያዎች ስለሆኑ ለአገርም ይሁን ለመንግስት ላይ እንዲሁም በህብረተሰቡ ላይ ከፍተኛ ጫና የሚያደርስና ጉዳት የሚያደርስ ነው። ብዛት ወንጀል የሚፈጸሙት በተለይ ዝርፊያዎች፣ ከባባድ ዝርፊያዎች፣ ውንብድናዎች፣ ከባባድ ስርቆቶች የሚፈጸሙ በጦር መሳሪያ ነው። የአዲስ አበባ ነዋሪዎች ህገወጥ መሳሪያ ለተለያዩ ዓላማዎች ሊውሉ እንደሚችሉ ተናግረው ጥንቃቄ ማድረግ እንደሚገባም አመላክተዋል። በህገወጥ መሳሪያማ ብዙ ወንጀል ይፈጸማል። የሰው ዝም ብሎ ሰውን እያስፈራራ ዘረፋ ይካሄዳል። ደግሞ አላግባብ የሴት ልጅ መደፈር ምናምን ይደረግበታል። ለዛ አላግባብ የጦር መሳሪያ መጠቀም በጣም ጉዳት አለው ለኛ ማህበረሰብ። ያው የተፈቀደው አካል አለ። የተፈቀደው አካል ብቻ ደግሞ ቢይዘው ጥሩ ነው ባይነኝ። ህገወጥ የጦር መሳሪያ ያው አንድ ለሽብርተኝነት ሊሆን ይችላል፣ ለእገታ ሊሆን ይችላል፣ አንዳንድ ያላግባብ ጥቅሞችን ለማግኘት ሊሆን ይችላል። አጠቃላይ ህገወጥ መሳሪያ ግለሰብ ላይ መገኘት የለበትም። አላስፈላጊ ጥቅም ለምሳሌ በማስፈራራት ያላግባብ ጥቅምን ለማግኘት ገንዘብ፣ ንብረትን ለእንደዚህ አይነት ወንጀል ሊሰሩበት ይችላሉ። አስፈላጊ ነው ብዬ አላስብም። ህብረተሰቡ ከህገወጥ የጦር መሳሪያ ጋር በተገናኘም የሚፈጸሙ ወንጀሎችን ለመከላከልና ለመቆጣጠር በሚደረገው ርብርብ ለጸጥታ አካላት የተለመደውን ጥቆማ በመስጠት ኃላፊነቱን ሊወጣ ይገባልም ተብሏል።